ወሲብ ስናረግ እኔ በማላቀው መልኩ ቪዲዮ ቀረጸኝና እንዴት እንደሚያረክሽ አንቺ ወይ ቁጭ በይ አጥሽ ቁጭ በይ እኔ ራሴን ሲጣረግ ይገልልሽ ቢያፈቅርሽ ነው ሁለታችንም ማልጋ ላይ አቅፎ የሚያድረው እኔም እሱ ስለሰለቸኝ ነው እሱን የጠራሁት በቃ ሰለቸኝ አንገሸገሸኝ ለምን የፈለግሽበት ቦታ ላይ አትገቢም ለምን አለቃትሉም ስትፈልጉ ስለምናምናችሁ ለምን አትገቡ በቃ እሺ ይግደለኝ እንዴውም ይግደለኝ ጥሩ ነው በቃ እሺ ጥፋቱ የኔ ነው የአንድ ቀን ስህተት ነው በቃ የእድሜ ልክ ጸጸት ይሆነብኝ ችግርሽ እግዚአብሔር እንኳን አልደረሰልሽም እንኳን ሰው ይሄን ታውቂያለሽ አይደል እንዴት እኔ እናቴን አንድ ቤት ስለው በፊትም እሷን ፈልጌ ነው አለኝ አንቺን የቀረብኩት በጣም ባለጌ ምድር ላይ የሌለ አለ ብለክ ልገምተው ማችለው ሰው ነው ሰላም ውዲቱ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል እንግዲህ ተመልካቾችን ያው እንግዲህ የተለያዩ ሰዎች ጋር ይሄን የተለያዩ ታሪኮችን ያሰበሰብን ደግሞ የተለያዩ ነገራቶችን ያደረገን የምንገኘው ተመልካቾችን ዛሬ ደግሞ አንድ ደግሞ ታሪክ ደግሞ ወደኛ ጋር መጥቷል እንግዲህ ያጋጠመን ታሪክ ጫፍጫፉን ትንሽ ነግራናለች ያው እንግዲህ ትንሽ የሚከብድ ነገር ነው ለማጣራት ሞክሬ ነበር ከዛ በፊትም ደግሞ ሁለት እህታሞች እንግዲህ አንድ ባላጎት ሆነውና ያለ ፍላጎታችን ነው ብዙ ነገር እየተደረገብን ነው እና መተን ተተባበርና እንድትረዳን እንፈልጋለን ብላኝ እንግዲህ አንደኛው እህቷን የደወለችልኝ ስለዛ ቤታቸው በር ጋር ደርሼ ነው ኢንትሮ ነገበውላችሁ እንግዲህ ተመልካቾችን ያው ሁለት እህታሞች አንድ ራሱ ወንድ አገቡ የሚለው ነገር ራሱን የቻለ ማይታመን ነገር ነውና ሶ የሆነ ከጀርባው ነገር እንዳለ አይነት ነገር ኦሬዲ ሲባልም እንግዲህ ሰው ወረደዋል ብዬ ተስፋ አደርጋለሁ ሞር ግን ያለው ነገር ምን ተፈጠረው የሚለው ያለከሰች ነገረችኝ ነው በቃ መጣለው ምናምን ብያታለሁ ቤቷ በርጋ ነው የደረስኩት ገብተን ደግሞ ውስጥ ደግሞ ያለው ነገር እንጠይቃታለን ከዛ በፊት ግን ቻናላችን ቪዲዮአችን ብዙ ሰው ጋር እየደረሰ አይደለም ላይክ እያደረጋችሁ ሲጀምሩ ላይክ አድርጉ እንደዚሁም ደግሞ ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ገብተን ደግሞ እስቲ ምን ችሎን እንተባበራለን በሱ ደግሞ እንጠይቃታለን ሰላም እንዴት ነህ አለና ንግባ ግባ ቁጭ ሁሉ ሰላም እንዴት ነሽ እግዚአብሔር ይመስገን ያው እንግዲህ ካሜራም ይዤ ነው የመጣሁት እኔ ካለው ካሜራ የለየኝምና ይሁን እንግዲህ እንዴት ነሽ ሰላም ነው ሁሉ ሰላም እንዴት ነው አለን ያው እንግዲህ ያው ከሞላ ጎደል ያለው ነገር ለማስረዳት ሞክሬ ነበር ያው ወደ ገደለው እንግባና ብዙ ማንዘት አልፈልግም ከዛ በፊት የነበሩ ነገር ነው ያው ራስኝ የነበረ ታይም ላይ በጣም ያለቀሽ በጣም ስሜት ነገር ውስጥ ነበር አዎ በጣም እና ምንድን ነው ተፈጠረው ከመጀመሪያ ደግሞ ስምሽ ማን የሚሉን ሲንጀምርና ያው ለኔ ነገርሽኝ እንደ አዲስ ካሜራ ፊት ተመልካች ጋር ሄደን ያስተምራል ብለን ስለምናስብ በካሜራ ስለምንይዘው ያለውን ነገር ከመጀመሪያው ጀምሮ ምንድነው የተፈጠረው እኛስ ደግሞ ምን እንደምተባበርሽ ትፈልጊያለሽ የሚለው ነገር ከስምሽ ጀምርሽ ንገሪ እሺ ስሜ ሜሮን እባላለሁ ያው እንግዲህ በስልክ እንዳወራ ነው ከዚህ በፊት አንድ ፍቅረኛ ነበረኝ በጣም ወደው እንግዲህ ታውቃለህ ወጣት ሆነ ፍቅረኛሞች ማለት በጣም ብዙ ነገር አለ እንግዲህ ከለታት አንድ ቀን ታውቃለህ እንግዲህ አንተም ወጣት ነው ያለው ነገር ትረዳኛለህ ብዬ ስላሰብኩ ነው ደውዬ እዚህ ድረስ እንድትመጣ ያረኩት ከፍቅረኛዬ ጋር ብዙ ነገር አሳልፈናል አንድ ቀን ያው ሰውነህ ማለት ስሜታዊ ትሆናለህ ሰው ስትሆን በማላቀው ሁኔታ የሆነ ቪዲዮ ቀረጽኝ ማለት ነው እኔ በማላቀው ሁኔታ ማለት አለ አይደለ ወጣ ያው ትረዳኛለህ ብዬ ነው እየነገርኩ ያለው እሺ አይ ትንሽ እንትን ግራ አጋባሽኝና እስቲ በስተክል ንገረኝ ቆይ ፍቅረኛሽ ነበረ ያው በጣም ስሜታዊ ትሆናለህ ቪዲዮ ቀረጽኝ ትንሽ ግራ አጋባላ ማርኛው ራሱ ምን የተፈጠረው በስተክል ያለው ነገር አተረባብሽውና ዲቴል በደንብ ንገረኝ የተፈጠረው ነገር ያው የተፈጠረው ነገር ወሲብ ስናረግ እኔ በማላቀው መልኩ ቪዲዮ ቀረጸኝና ኦኬ እሺ ከዛ እንግዲህ ከዛ በኋላ ያለው ከቪዲዮ በኋላ ያለው ህይወታችን እና ቀናቶች በጣም እየከበዱ መጡ ይህ ማለት በዛ ቪዲዮ እኔ ማስፈራራት ጀመረ ገብቷል ይሄ ቪዲዮ አወጣብሻለሁ ምናምን አለ በቃ እኔን እንደሚስቱ ቤት ማስቀመጥ ጀመረ ማለት ነው እንግዲህ መጀመሪያ ከማን ጋር ነበር የምትኖሪው አዲስ አበባ ያለሽ ከማን ጋር ነበር የምትኖሪው ከእህቴ ጋር ነው የምኖረው ያ ቤተሰቦቻችንም እዚሁ ናቸው ግን እህቴ ሌላ ትዳር አላት ኦኬ ያው አንዳንዴ እኔ ጋር መጣ እዚህ ታርፋለች እና በቃ በዛ ሰዓት ያን ቪዲዮ ተጠቅሞ በጣም ብዙ ነገር እንግዲህ ከባድ ነው ምን ብዬ እንደማስረዳ አላውቅም እና በዛ ቪዲዮ ያስፈራራኝ ጀመር ከዛ በቃ ሚስቱ ሆንኩኝ ይላል ካለ ፍላጎቴ ማለት ነው
ምክንያቱም ያ ቪዲዮ ስላለ ብቻ እሺ ይሁን እሱንም በጸጋ ተቀበልኩ ያው ጥፋቱ የኔ ነው የአንድ ቀን ስህተት ነው በቃ የእድሜ ልክ ጸጸት ይሆነብኝ ሲመጣ የድሮ ፍቅራችን የለም እኔም ማሰቃየት እኔም መደብደብ ነው የሱ ስራ ይሁን እሱንም በቃ ያስፈራራኛል ቪዲዮንም አውጣብሻለሁ እያለኝ ወጣ ማለት ደግሞ ቤተሰቦቻችን እንግዲህ አስበው ስንት ለስንት ደረጃ ለስንት ቦታ ነው የሚጠብቁን እዚህ ተሰባብረን እንድንቀር አይደለም የነሱ ፍላጎት ማለት ነው ግን በቃ እሱ ሊረዳኝ አልቻለም አይዞሽ ተረጋጊና ያለው ነገር በደንብ አስረጂ ከዛ በኋላ ይሄን ነገር ይዘሽ ቆይ ሲፈጠር ይሄ ነገር ማየም ደግሞ ሁለታችሁ ግን እንስታረጉ በፍላጎት ነው ማለት በምን አይነት ወይ ነው እንዴት ሊሄድ ካሜራ ተደብቆ ሊቀርጽ ይችላል የተፈጠረው እሱ ቤት ነው በምን አይነት ወይ እንዴት ሊያደርግ ይችላል ወይ እንደዚህ ነገር ውስጥ እንዴት ሊያስብ ይችላል ሲቀጥል ደግሞ ምንድነው ፍላጎቱ ቪዲዮን ከቀረጸ በኋላ ኦሬዲ ፍቅረኛሞች ነበራችሁ ግንኙነት መጀመሪያም ታደርጉት ነበር አዎ ስለዛ ቪዲዮ ቀርጾ አንቺ ማስፈራራቱ ለምን አስፈለገ ነው ያልገባኝ እሱ ለኔም ጥያቄ ነው ያው ቤቱ ሄድኩኝ እኔ ካሜራ እንዳለ አላቅም ነበር በሰዓቱ እንጂ መቼም ካሜራ እያለ እንደዚህ አይነት ነገር ማድረግ ትንሽ ከባላችንም ያፈነገጠ ነው ያስባለሁ እኔ ካሜራ እንደሚቀርጽ አላቅም ነበር በሰዓቱ እንደ ሌላ ጊዜው እንደ ማንኛውም ሰው በቃ የሆነ ጊዜ ያሳልፈን ብቻ ምን ወጣ ነው መሰለኝ ግን ያን ቀን እንደዛ ነበር ቤቱ ጠራኝ ሄድኩኝ ከዛ በቃ አደረግን ወጣው በንጋታው እንጂ ነው ፍላጎቱ ምናምን አስረዳኝ በቃ ምንድነው ፍላጎቱ እንደ ቤት በቃ አንቺ ጋር መምጣት ፈልጋለሁ እንደሚስቴ ሆኝ ፈልጋለሁ ምናምን አለ ይሄ ደግሞ ከባድ ነው በቤተሰብ ለምን አንድ ሴት ልጅ ከቤት በክብር ነው መውጣት ያለባት ሽማግሌ ተልኮ ተደግሶ ታውቃለህ እንግዲህ ቤተሰብ ጋር ሲሆን ይሄ ትንሽ ይከብዳል እሺ ይሁንንም በቃ አላማረርኩም ተቀበልኩ ግን በቃ ፍቅራችን ጠፋ የሆነ ነገር የሱን ቃል ባልተቀበልኩ ቁጥር ያንን ቪዲዮ ነው በቃ የሚያስፈራራኝ አውጣብሻለሁ ከኔ አልፎ ለእህቴ ያስፈራራት ማለት ያስፈራራት የኔ ጦስ ለስፋ ተረፈ አይዞሽ ረጋቢና የተፈጠረው ነገር አስረጂኝ ብቻ ከዛ እንዳልኩ ነው በቃ ቤት አንድ ላይ መኖር ጀመርን እሱ ቤት የገባሽ ማለት ነው አንቺ እሺ ከዛ እህቴን ያስፈራራታል ምክንያት ግን ነገር እስቲ አስረጂኝ ምንድነው ማለት ምንድነው ያስፈራራት እህትሽ አዎ እህቴ ያወቀች እሺ እሷንም በቃ አላ በኔ ምክንያት አጠመዳት እሷንም እንደኔ ጫወትብናል ሁለታችንንም አይዞሽ ተረጋጊ ቆይ ረጋቢ ብለሽ ነበር እህቴንም እኔንም ሁለታችንን አይጎቶ እየኖር ነው ብለሽኛል ስልክ ያወራሽ ሰዓት ላይ ስለሱ ነገር ሲበረም ባስረጂኝ እህትሽን በምን አይነት መንገድ ነው ያስፈራራት በምን አይነት መንገድ ነው ያጠምዳት ተሰሻለው ምንድነው የተፈጠረ ያለው እህቴን መጀመሪያ ያው የኔን ቪዲዮ አሳያትና ከዛ በኋላ እህቴ ደግሞ በኔ አትደራደር ማለት እንግዲህ ታውቃለህ እህትነት ትልቅ ቦታ ይኖራል እህት ካለ ምናልባት ልትረዳኝ ትችላለህ የኔን ቪዲዮ አሳያትና አንቺ ወደኛ ካልመጣሽ ወይ ደግሞ ወደኔ ካልመጣሽ ይሄን ቪዲዮ ነው መለቅባት ብሎ እሷን ማስፈራራት እሷን በኔ ስለማትደራደር መጣች ከሞቀ ትዳሯ ምን ይመስለ ትዳር ነበራት የምታፈቅረው ባል ነበራት በኔ ምክንያት ሁሉንም ማጣች የሞቀ ትዳሯ ፈረሰ እንጂ ተረጋጊ ስለዛ እህትሽን ባንቺ ቪዲዮ አስፈራርቶ አብራ እንድትሆን ያደረገ ማለት ነው እንደዛ ነው ተረጋጊ እሺ ከዛ በኋላስ ደግሞ ምንም ልታደርጉ ለምን አልሞከራችሁ ማለት ወደ ህግ ለመውሰድ የተለያዩ ነገሮች ያለ ፍላጎት ነው በዛ ደግሞ ብለሽ ነበር እንግዲህ ሰው ሁሉ ወንድ እህታሞች አንድ ወንድ አገቡ ባልጠፋ ወንድ ይያሉ ይተቋቋሙብን ምናምን ብለሽ ነበር በጣም እሱ ነገርስ እንዴት ልትቋቋሙ ትችላላችሁና ይሄ ሁሉ ነገር እንዴት እንቋቋማለን ያወቅ ኢትዮጵያ
ወንድ ጠፋ እያሉ መጠቋቋም ያደረጉኝ። ግን ምን እናርግ? ወደ ህግም ብንሄድ ቪዲዮ አለ። ቢጨንቀኝ እኮ አንተን የጠራው ግራ ቢገባኝ ሁለታችንንም አንድ አልጋ ላይ ከባድ ነው። በቃ ግራ ቢገባኝ ነው እኔ ወደ አንተ የደወልኩት። አስበው እስቲ ሱቅ መውጣት አንችል፣ እንደ ሰው ገበያ ደነቃ መገበያየት አንችል። ከባድ ነው። ምንድነው እሺ የሚያደርጋችሁ? ምንድነው ፍላጎቱ? እሱ ፍላጎቱ እንግዲህ እሷንም ይወዳታል ታውቃለህ። እኔ እንግዲህ አርፍዶ በቅርቡ ነው እንጂ ነገረኝ። እኔ እንግዲህ ፍቅረኛው እያለሁ ትዳር ይኖረን በቃ ይሄን ፍቅራችን ትልቅ ደረጃ እናድርሰው ብዬ በጣም ብዙ ጊዜ ጠይቄዋለሁ። ግን ከሱ ከኔ ጋር ትዳር አይፈልግም። ገብቷላ? እሱ ለእህቴ ስሜት ነበረው እንግዲህ ከዛ በኋላ ነው ነገረኝ። እኔ ይሄንን ሁሉ ነገር ሁለታችንንም ይፈልጋናል በቃ ሲመስለኝ እንግዲህ ለስሜቱ ነው ማለት። ከዛ በኋላ ነው እንግዲህ እነን ይተረዳውት እህቴንም እኔንም ማለት ከባድ ነው እንግዲህ እኔ እንጃ እኔ አላውቅም። ቆይ ምንድነው ያለሽ? በግልጽ እስቲ እንትን ነው እያደረግሽኝ ያለሽው። ይሄ እየመጣሽልኝ እኔ አሁን ምን አለ መሰለሽ ያነሉ ነገራቶች ዲቴል ያነሉ ነገራቶች ማወቅ አለብኝ ለኔም ለመረጃ እንዲጠቅመኝ ማለት ነው። አሁን አንቺ ምንድነው ከቅርብ ጊዜ በኋላ ገባኝ ስሜቱ እንዴት ነው በስተክል የነገረሽ? ማለት እንዴት ልታቂ ቻልሽ? የነገረሽን ጊዜ እንዴት እንደነበረ በደንብ እስቲ ንገሪኝ። በዚህ ልክ ጥርጣሬ ምን ሊያደርብሽ ይችላል? ነገርኝ ቅርብ ጊዜ ነው ለእህቴ ስሜት እንዳለው አልሽ። ስለዛ እንደዛ ከነበረ አሁን እያልሽኝ የነበረው አንቺን ማጥመጃ አድርጎሽ ነው ቀድሞ ነው እህትሽን ፈልጎ ነው? እሱን እንግዲህ ግልጽ አድርጌ ባልረዳም እህቴን እንደፈለገ ራሱ ካፉ አጥቶ እንዴት እኔና እህቴን አንድ ቤት ስለው በፊትም እሷን ፈልጌ ነው አለኝ አንቺን የቀረብኩት። እንደዛ ነው እንግዲህ እሱ መልስ ይሄ ነው። ሁለታችንም እንደፈለገ ነው የሚያደርገን። አንዳንዴ ጠጥቶ ይመጣል በቃ ያልሆነ ንግግር ያልሆነ ቃላት ይሁን እሺ ቢያንስ አንዳችን ምረጥና ለቤተሰቦቻችን ሽማግሌ ይላክ። እንግዲህ አባቴ በጣም በክብሩ የማይደራደር ሰው ነው በጣም ማለት ነው ከምልህ በላይ። በዚህ ምክንያት ካጎታችን ጋር ከራሱ ከገዛ ወንድሙ ጋር ተጣልቷል። በክብሩ ይመጣ አዎ በጣም በቃ አይደራደርም በክብሩ። እንግዲህ ማንኛውም ቤተሰብ ጋር እንዳለ ሆኖ ግን የኔ አባት ይለያል ትንሽ በክብሩ በቃ ማንንም አይሰማም። ቢያንስ በቃ ሁለታችንን አንገታችንን አታስደፋን። እሷን ከሞቀት ዳሯ እኔንም ተሰባብራ ቀረች አታስብለኝ ስለው ምንም አይሰማኝም። እንዴት ነው እህትሽ ደስተኛ ነበር ነበር ታለ? አንቺ ምን እሱ ጋር ነበር የምትኖር? አዎ ሶና በቃ በትንተና አደረገችው ትዳር ምን ታርግ ለኔ ብላ እኮ እኔ ብላ ልታለቅሽ አይደለም? ረጋቢና እንታልሽ አይደለም ነው ያለው ነገራቶች ነው ማንቺ ስሜት ተቀበለት ሳይሆን ያሉ ነገራቶችን ማወቅ ስለሚኖርብኝ ነው። ስለዛ ተዳራ ሙሉ በትንተና አደረገችና መጣች እዚህ። እሺ ታዲያ እንዴት ነው ምንድነው ከዛስ በኋላ ማለት እሱስ ሊኖር ፈቅዶለት ሁለታችሁንም አንድ አልጋ ላይ የሚገርመው እሱ አይደል ተማሞችሽን እህትሽ ምን ትላለች ግን አሁን በዚህ ጉዳይ የት ነው ያለች? የለችም? እህቴ ቅርብ ሰዓት ነው የወጣችው አሁን የለችም። ምን ትላለች? ግራ ቢገባት ነው ለፖሊስ እንዳናመለክት ቪዲዮ አለ። በቃ ቪዲዮውን ምንም ማድረግ አልቻለም በቪዲዮ ምክንያት ማለት ነው። ገብቷላ? ቪዲዮ ወጣ ማለት ደግሞ ቤተሰብ ከኔ ራሱ አልፎ ቤተሰቦቻችን ላይ ትልቅ ጫና አለ። እንግዲህ እንዳልኩ አባቴ በክብሩ የማይደራደር ሰው ነው። ራሱን ሊያጠፋ ይችላል ማለት ነው። እኔ ደግሞ ይሄ እንዲሆን ስለማልፈልግ ነው። ግራ ቢገባኝ ማረገው ቢጨንቀኝ ነው አንተ ደወልኩልኝ። እንሽረጋው ታላጋ ሽረጋውና ነው ነገር በደንብ አስረጭ ስቲታንፍሽታን ሽረጋው እኔንም እየረበሽኝ ነው። ረጋውና አሁን እያንንም ጠይቃችሁ ጥያቄዎች ምናልባት ስሜት ሊጎዳሽ ይችላሉ። ግን ደግሞ ያንንም ጠይቀሽ በመክንያት ነው ይጠቅመኛል ብዬ ስለማስብ ነው። ስለዛ ስልኩን ፈልጋችሁ መረጃውን ለማጣት ሞክራችኋል? ከዚህ በፊት ስልኩን እንዴት እናገኛለን? ያስቀመጠው በፓተር ላይ አስሮ ነው የሚያስቀምጠው። እሱ ራሱ ፊት ለፊት እሱን እዚህ እናገኘዋለን። ማታ ሰክሮ የሚገባው ለሊት እንዳውሬ ነው የሚመጣው።
የት እናገኘዋለን? ኧረ ተው የኔስ ማለት ግን አይምሮ ምናምን ልክ ነው ግን ማለት በነበራችሁበት ጊዜ ከዚህ በፊት ፍቅረኛሞች ነበረች። ቆይ ፍቅረኛ አይጣላችሁ ግን አንቺ ጋር ቁርሾ ወይ ጥላቻ ምናምን ነገር ነበር ማለት በዚህ ልክ ፍቅረኛ ከነበርሽ ኦሬዲ ፍቅረኛ ያላችሁ እንደፈለጋችሁ መሆን የምትችሉ ከሆነ ምናልባት እንዳልሽው እህትሽን ወዶ ካልሆነ በቃ ምንም አይነት ጥላቻ ምንም አይነት ነገር ችግር ከሌለባችሁ በዚህ ልክ ባንዱ ተቀየሩ መጀመሪያ የነበረው ማንነት ሙሉ ተቀየሩ በዚህ ልክ ሊሆን አይችልም አይደለ? ወይም ተዝሚሽ ነገር አለ ፍቅረኛሞች ያላችሁ ግጭት ነበራችሁ ምን አይነት ጊዜ ነበር የነበራችሁ? ኧረ በጣም በፍቅር የተሞላ ጊዜ ነበር። አንድ ቀን እንደሌላው ሰው እንኳን ክፉ ቃል አልነጋገር። በቃ ከቪዲዮ በኋላ ነው ሁሉም ነገር እኔ አዲስ ሆነብኝ። ጸባዩ ተቀየረብኝ። ምን ብዬ ላስረዳክ? እኔ እኮ ግራ ገባኝ። የሌላው ጸባይ መጣ። በቃ ምን እንደምላላቅ ስለዛ ሙሉ ባህሪው ምናልባት ቪዲዮውን እስኪ ይዞ እየተጠበቀ ነው እንችላል። ምናልባት እንደዛ ነው። በጣም እስቲ ረጋብኝና ያለውን ነገር ተረጋግኝ። ቆይ ዘይት አንቺ በጣም ረጋብኝና ምን ጥያቄዎች አሉ አሁን የምፈልጋቸው ነገራቶች ሌላ ሲመጣ ምትዋል ሰላም ነው ያተሽልጭ አልገባኝም ማለት እኔ ጋዜጠኛ ነኝ ቁጭ በይና እንኖራለን ጋዜጠኛ አልገባኝም አንዴ ቁጭ በይ ረጋ እንኖራ መጣን አልገባኝም ምን ያርክሽ ለችግራችን እስቲ መፍትሄ ካገኘው ብዬ ነው ችግርና መታወሪ አንዴ አንዴ ቆይ አንዴ ፈልግሻለሁ እሺ ነኝ እኔ ከዚህ አንዴ ችግር የለውም እሺ አባት እሺ የማታው ነገር እንዲደገም ትፈልጊያለሽ ነው አይደለም ለችግራችን መፍትሄ ይሰጣል ለችግርሽ እግዚአብሔር እንኳን አልደረሰልሽም እንኳን ሰው ይሄን ታውቂያለሽ ማማ እሺ ረጋ በይ አይደለም እሺ ቁጭ በይና የማታው ነገር እንዲደገም ፈልገሽ ነው አይደለም አባት አንተ ያልገባ ነገር አለ ስለዚህ እዚህ ቤት ጭራሽ ካሜራ አጥፋው አባት አንዴ ችግር የለም ካሜራ ችግር የለም ለህዝቡ ቁጭ በይና ያምሻል እንዴ ጤነኛ አይደለሽም አንዴ ምንድን ነው ምንሽ ነው የሚያምሽ እህቴ አንዴ ተረጋጊ ምን ሆነሽ ነው ከመንገድ አፍኔ ተረጋጊ ላንቺ ስል እኮ ነው እዚህ ጦስ አውቃለሁ እኮ ረጋ በይ ማማ ረጋ በይ አይደለም አንተ ምንም አይገባህም እኮ እኛ የምናሳልፈውን ህይወት አንተ አትኖርም አይደል አልኖርላችሁ በቃ ውጣ ሰው ነው የምችለው ካሜራውን አስጠፋለን ችግር የለውም ካሜራው ይጠፋል ያረጋጋለም ችግር የለውም እሱ እሺ ወጣልሻል ከዛ አሁን ሌላ ሰው ስለሚመጣ ማለት ነው እኛ አንቺ ዝም በይ ዝም እኔ ምንም ላንቺ ምንም አይነት ቃል የለኝም ምንም አንዴ ለምን አትረጋጊ ረጋ በይና እሷ አይደለም ይልክ እኔ ቢያንስ በቃ እሺ ተረጋጊ ሊሆን ልኑር በቃ መኖር ፈልጋለሁ ለቤተሰቦቼ እኔ መኖር ፈልጋለሁ ሳትፈልጊ ትዳርሽን በጥብጠሽ የኖርሽ ነው አይደል አለሽ ኦሬዲ ከሆነ እኮ ተበላሽ አይደለ አከተመ አንተ ፈጣሪ ያልፈታልኝ ነገር አንተ ማን ነህ ምንድነክ እኮ ነው አሁንም እኮ የምችለው ነው ያህል ተባበርሽ እኮ ነው በቃ አንቺ ድምጽሽን ለራሱ መስማት አልፈልግም ዝም በይ ምን እንደማታ መገረፍ ፈልገሽ ነው እና ሌላ ታሪክ ለምንድን ነው ትፈጥሪው አንዴ ቆይ እኔ አሁን እናትሽ ናጨረሽም እንዴ ሁሌም ባንቺ ጦስ እኔ ህይወቴን ማበላሽት አለብኝ አይደለም እህቴ አዳምጪኝ እባክሽ እሺ ቁጭ በይና እናውራ በተረጋጋ በቃ ሳልፈጠር ውሃ ሁኜ በቃ ያንቺ እህት ሁኜ ከመፈጠር ትንሽ ለኔ አታስቢ አስባለሁ እህቴ ስለማስብ እኮ ነው ሁሉ ነገር ማደርገው ህይወታችን ከተስተካከለ ብዬ ነው አንቺ ተይውሽ አባት እሺ እንድትረጋጊ እሺ አዳምጪ እኔ የምጠውበትን ነገር እናውራና ቁጭ በይና ረጋ ብለሽ ማንግባባ ከሆነ ችግር የለም ካሜራውን ይዤ እወጣልሻለሁ ከዛ በፊት ግን ምናልባት እኔ ልተባበርሽ እችላለሁ ረጋ በይና ለምን አትወሪኝ ሞክሪ ማነ ሲጀመር ጋዜጠኛ ስትባሉ ሲጀመር ለራሳችሁ ጥቅም እንጂ ለሰው ምንድን ማነክ ለምንድን ነው እኔን የምትረዳኝ እኔ አሁን ቆይ ኦሬዲ አሁን ምን አለ መሰለሽ እኔ አሁን ታናደሻል በዚህ ይሄ ብልሽ አፍ መመላለስ ነው የሚሆነው አይደለም የተናደድኩበት ምክንያት ምንም ፋይዳ ስለማይኖረው አሁን ደግሞ ቢመጣ ደግሞ እኛ ላይ ሌላ ጦስ ነው ችግር የለውም ምን ኃላፊነቱን እኮ ወስዳለሁ እኮ አልኩሽ እኮ አሁን ቆይ ደስተኛ አይደለሽ ማለት በዚህ ባለሽበት ኑሮ ተረጋጋ አይደለም የምትወጂውን ቤተሰብ ምንም ቢያንስ ቤተሰቦቼ በደስታ እየኖሩ ለምን ትዳርሽን በጥብጠሽ አትፈልጊ እየኖርሽ አይደል እንደ ያለሽ ነው አንዴ እኮ በቃ ከተማ ሶ ስለዚህ እሺ አንድ 5 ደቂቃ ስጭኝና ረጋ በይና እኔ ለማስረዳት ልሞክር ረጋ በይልኝና ማማ አይዞሽ ረጋ በይ አዳምጪኝ እኔ አሁን የመጣሁት አንቺ ልተባበርሽ የምችለው ነገር ካለ እንተባበርሽ ልረዳሽ የምችለው ነገር ካለ
ነው እሷም የነገረችኝ ነገር አለ። እኔ መርዳት ከፈለክ አባት እኔ መርዳት ከፈለክ በመውጣት ተባበረ። ምክንያቱም ማለት ነው አንቺ ዝም በይ በቃ ዝም በይ አታውሪ። ገባክ አይደል? እሺ ቤትና እኔና እሷ የቻልነውን ነገር እኛና ፈጣሪ እናውቀዋለን። ገባክ? ማንም የኛን ስቃይ ሊያውቅ አይችልም። አሁን አንተ እንደመጥ ወንድ ልጅ እዚህ ቤት እንደነበረ ቢሰማ ምን አይነት ነገር እንደሚፈጠር ነው ያውቃለሁ። ምንድነው ማታ ምንድነው የተፈጠረው? ምንድነው ያለገርሽ ነገር? ማታ የተፈጠረ ነገር አለ? ማታ እንዲፈጠር ድጋሚ የምትፈልጊያለሽ? ይልከት ነበር ግን እኔ አልገባኝም። ምንድነው ሐሳብሽ? አይ እስኪ አስረጅ። መፍትሄ እኮ ፍለጋ ነው። ስለዚህ ነው እንደምንኖረው። እሺ ንገረኝ። እሺ መፍትሄ የሚሰጥሽ ማን ነው? እሱ ማን አላረዲ ተረጋጊና እስቲና እሺ ማን ነው ያገኘሽው? እሺ ማን ነው? ምንድነው ምን አይነት መፍትሄ ነው የሚሰጥሽ? አታውቂውም እና ነው እሱ? አውቃለሁ። ሁሉን ነገር በደንብ ነው የማውቀው። ለምን አትረጂኝም? ጥሩ ነው። ጥሩ እኔ ራሴን ሲጣረግ ይገልልሽ ነው አንቺ ጦስ ነው ይሄ ሁሉ አንቺ ልጅነት ባንቺ ስላልነት ነው እዚህ ላይ አውቃለሁ። ሁሉን ነገር ለኔ ብለሽም እንደሆነ አውቃለሁ። ግን እስከመቼ ነው እሺ እንዲህ የምንኖረው? ተረጂኝ እስቲ አንቺ እንኳን ተረጂኝ። አንዴ ታስረለው እኔ ቃል የለኝም ላንቺ እንደፈለግሽ። አሁን ለማተረጋጊም ረጋ በይልኝና አንዴ አስረዳሽም ልሞክርኩ እና አሁን ይሄ ህይወት የፈለጋችሁት አይደለም የኖራችሁት ያላችሁት አይደለ? አስገድዷችሁ ነው ሳትፈልጉ ነው እንደዚህ አይነት ህይወት የኖራችሁ ያላችሁት። ስለዚህ አንተባበረሽና ምን ችሎ ነው ያለ ማድረግ እንሞክር። እኔም አለው ሰዎችም አለው ማቃችሁ ሰዎች እኔ በመችለው አቅም ሙሉ አቅሜ ልጠቀምልሽ። መጀመሪያ የተፈጠረው ነገር ምን እየሆናችሁ እንዳለ መጀመሪያ ተሰጅኝ ይኳለሽ። እስካሁን ተራግተሽ ተወሪኝ አልቻልሽም። ትላንትና ምን ተፈጥሮ ነው በዚህ ልክ እንደማታ እንዳይፈጠር ምን እየፈራሽ ያለሽው? ምንድን ያደረጋችሁ ማታ ንገሪኝማ። ምንድን የተፈጠረው ማታ በዚህ ልክ ምን ቢያደርግሽ ነው እንደማታ እንዲደገም ፈልገሻል? ምናምን እያልሻት ያለሽው ሁለታችንን ማስሮስ ነው ደበደበና ገና ወሬ ስለሰማ ለራሱ ማለት ነው። ምን አይነት ወሬ ሰምቶ ነው? ምን ሰምቼ ነው አለሽ? በጥርጣሬ እንደው ወሬም አይመስልም ሰምቶም አይመስልም እኮ። ታዲያ እንደዚህ አይነት ህይወት መኖር ወደሽው ነው? ስለዛኛ እንተባበር እንደናደርግልሽና እንደናዳሽ ለምንድን ነው ይፈልክሻል ሆኖ? ማንም ለኔ መፍትሄ የሚሰጠኝ ሰው የለም። ለዛ ነው ወድጄ እዚህ ህይወት ላይ ምገባ ይመስላል እኮ። ወድሽ እንዳልገባሽ ማነገረችኝ እኮ። አንቺ ዝም በይ በቃ አንቺ ዝም በይ። እኔ ላንቺ ቃል የለኝም። በቃ ዝም በይ በቃ። እሺ ይግደለኝ፣ እንደውም ይግደለኝ። ጥሩ ነው በቃ። እሺ ቀጥል። ምንድነው የተፈጠረው? ቆይ አሁን ወይ ለምን በስተክለ ተሰጅና ሞክሪ። ምንድነው የተፈጠረው? ምን ላስረዳ ማለት አንቺ እንደዚህ አይነት ህይወት ላይ እንዴት ልትገቢ ቻልሽ? እስቲ ቢያንስ በኩል ያለው ነገር እሺ፣ እኔ ምንም አልጠቅምሽም ይሆናል አይደለ? ቢያንስ ትንሽ ፐርሰንት እንኳን 1-5% ብቻ እሺ፣ ትንሽ 1% የሚሆን እምነት ይኖርሽና የተፈጠረው ነገር ንገሪኝና እኔ የምችለውን ያህል ለማድረግ ልሞክር። አንተከሽ እሺ ኖርማል ሰው በቃ ማለት ክፉ የሚባል ሰው እንኳን እኮ ይሁን እኮ በቃ እንዴት ነው ምርጥ ሰው ነው በቃ። ክፉ የምትለው ሰው ለራሱ ምርጥ ሰው አንተ ስላላወቀው እኮ ነው እዚህኛን ለመተባበር ለራሱ አስበህ እዚህ ከመጣህ ማለት አታውቀውም ስለማታውቀው ነው እንጂ ሰውየውን ብታውቀው ኑሮ ጭራሽኛን ለመተባበር አይደለም ለማየት ዞሮ ለማየት ለራሱ ተፈራ ነበር ባካ። በጣም ባለጌ ምድር ላይ የሌለ አለ ብለክ ልገምተው ማችለው ሰው ነው ባ። እንግዲህ አንድ ፍቅረኛ ብለክ ያስከው ሰው አንተን ጎርቶ ቤተሰቦችህን ምናምን ሊያረግ የሚችል ሰው እኔ እንጃ እኔ ምድር ላይ አለ ብዬ የማስበው አይነት ሰው አይደለም እሱ ባካ። ፍቅረኛው ነው የሷ ፍቅረኛ ነበረ። እሺ በእንዝላልነቷ ነው ልበለው በቃ። እድሜሽ አልነበረም እኮ ተይ በቃ ተይ። እኔ አላወራ አንቺ እኔ ውስጤን እንዴት እንዳቃጠልሽ እኔና ፈጣሪ እናውቀዋለን። ህይወቴ እንዴት እንዳመሰቃቀልሽ አውቃለሁ። ማን እንደነበርኩና ምን እንደሆንኩ ታውቂያለሽ። በቃ ተይ እኔ ካንቺ ጋር ምንም ልልሽ አልችልም። እግዚአብሔር ይካስሽ። ግን በቃ ፍቅረኛዋ ነበራሽ ተሳሳተች ሆነ። ፍቅረኛ ካብሮ ካደረ ለምን ቪዲዮ ይይዛል? እኔ አይገባኝም። ለምን ማስፈራሪያ ለምን ታደርጋለህ? ኦሬዲ እኮ አንዴ አብረው አድራለች አይደል? ምን ያስፈልጋል? ይሄ የክፋት ጥግ ማለት እኔ እንጃ ሴትን በጣም የሚጸየፍ አይነት ወንድ ሆኖ ነው የሚሰማኝ ነው ደግሞ አባ። አንድ ፍቅረኛ ካብራ ካደረች የምትፈልገውን ነገር ያደረገች ምን ለመሆን ነው ቪዲዮ የምትቀርጸው? ሲጀመር ቪዲዮ መቅረጽ ማሰብ ለራሱ ይሄ ከሰይጣን በላይ ነው። ላንቺ እኮ ፍላጎት ስላለ ነው እኔ በቃ እኔ የተጠቀመብኝ አንቺን ለማግኘት ፍላጎትሽ። እንዴት ላስረዳሽ? እንዴት ትረጅኛለሽ? ይኸውልህ እኔ ሰውየውን እኔ የእህቴ ፍቅረኛ ከመሆኑ በፊት አውቀዋለሁ። ባይን ነው የማውቀው። ባክ እኔ ማጥፋው ነበር ካንቺ ጋር እኔ አውቀው ነበር። እሺ ማለት ከማግባቴ በፊት እኔ አውቀዋለሁ ሰውየው። ባክ
እሺ ከሷ ጋር ብዙ ስለሱ እንትን አላልኩም ግን ፍቅረኛዋ እንደሆነ ስትነግረኝ እኔ ምንም ልለው አልችልም ገባ መጀመሪያ ግን የምታውቂው ምን ችግርሽ ነበር ማለት ግን ማቀው እኔ ፍቅረኛ ማለት ባሌን ከማግባቴ በፊት ነው ፍቅረኛሞች እያለን ነው ማቀው ልጁ በጣም ነበር የሚያስቸግረኝ ምናምን ግን ከዛማዎች እንደሆነ አያውቅም ገባክ እና በጣም ነበር የሚያስቸግረኝ ፍቅረኛ አለኝ ያልኩት ለራሱ በጣም ነበር የሚጋተተኝ መንገድ ላይ ኦኬ ግን ደግሞ እኔ አልሰማም ለምን ማፈቅረው የሚያፈቅረኝ በጣም ማለት የሚያከብረኝ ፍቅረኛ ነበርኝ በሰዓቱ ለዛም ተጋባን ኦኬ ባካ እኔ ያ ነገር ስለነበረ አልተቀበልኩትም ከዛ አንቺ ጋር ልጅቷ ጋር አሁን ከገባሽ ወይም አግብተሽ ከፈታሽ ልጅ ጋር ፍቅረኛሞች ነበርሽ በዛን አዎ በጣም ማንንም ነው የሚያቀን ትምህርት ቤት ማንንም የሚያቀን ሰዎች ነው ትምህርት እንደጨረስን ነው ቀጥታ ነው የተጋባነው ኦኬ እና ፍቅረኛዬን ላስተዋውቅሽ ስትለኝ እኛ እንደ እህትም ብቻ ሳይሆን እንደ ጓደኛ ነው የምናወራው ከሷ ጋር ባካ እንደ እህት ነው እንደ እህትም እንደ ጓደኛ ምን ጓደኛ የለኝም እሷንስ ጓደኛ የለኝ እህቴ ነች ለኔ ጓደኛ ብዙ ነገር ትሆንልኛለች ሆነላታለሁ ገባካ ፍቅረኛዬን ላስተዋውቅሽ ስትለኝ ደስ ይለኛል ብዬ ነው ስታስተዋውቀኝ ግን አይሆንሽም ብያታለሁ ባካ ለምን እንደሆነ ታውቃለህ በቃ እዛ ሲጋተተኝ ነው ያውቀዋለሁ በጣም መጥፎ ስለማፈቅረው ነው እና ስለምታፈቅሪው ምን አረገሽ የእህትሽን ደሞ ሰምተሽ ቢሆን ነው እዚህ ጉዳንችን ባልገባሽ ነበር እኔንም እዚህ ጉድ ላይ ባላስገባሽ ነበር አፈቅረዋለሁ በቃ እንኳን አፈቀርሽ ጎበዝ ነሽ አንቺ ጀግና እንዳንቺ አይነት እህት ከምትኖረኝ እኔ ዋሃውኝ ባልተፈጠርኩኝ ይሻለኝ ነበር ደነስ ደሞ ታወራለች እንዴ ተረጋጉኝ ማፈቅረውን ፍቅሬን ያጣሁት ባንቺ ምክንያት ግን አቃሏት በእኝ አውቀሽ ምን አረግሽ ታያልኩሽ እኮ ብዙ ነገር እኮ አርገሻል ታውቂያለሽ በፊት እንደዚህ አይነት ሰው አልነበረም እሱ ሸባለም ታይ በቃ አንቺ ምክር አሰሚኝ በቃ ታይኝ በቃ እሺ ስቃይ ልኑርበት ታይ እኔ ስንት የኔን ብቻ አይደለም ህይወት ያበላሽሁት እሺ በጣም የሚወደኝንም ሰው ህይወት ነው ያሳጣሁት ይሄን ታውቂያለሽ አውቃለሁ ምን ደረጃ ላይ እንዳለም ታውቂያለሽ አለቀ እኔ ከሃዲ ነኝ ታይ እህቴን ያስበለጥኩት አየክ ከባሌ እህቴን ያስበለጥኩት ከባሌ ቤተሰቦችን ያስበለጥኩት በቃ ምንም አማራጭ የለኝም ባካ ታይ ያልኳት ነው የገባችሁ እንደማይሆነት ነግሬያታለሁ ፍቅሬስ እሺ ፍቅሬስ ዝም በይ ፍቅሬ እና ምን አረጋ እሺ ፍቅርሽ ምን ሆነ ፍቅርሽ ቢያፈቅርሽ ለምን እንዲያረጋ ቢያፈቅርሽ ነው ሁለታችንም አልጋ ላይ አቅፎ የሚያድረው እኔም እሱ ስለሰለቸኝ ነው እሱን የጠራሁት በቃ ሰለቸኝ አንገሸገሸኝ እሺ ጥሩ ነው እሺ እንረጋጋን አንቺ ጋር ታዲያ እንዴት ነው አንቺን ሊያጠምድሽ ይችላልበት ምክንያት እሷ ነች ደካማ ጎኔ ገባክ በእህቴ መጣብኝ እህታማሞች እንደሆነ አወቀ ከዛ በኋላ መጀመሪያ አያውቅም ግን እርግጠኛ ነሽ ማለት ነው አይደለም ያደረገው አላውቅም እሱን አላውቅም ግን አንተ ታስተዋወቀችኝ ልክ እንደማያውቅ ነው አክት ያደረገው እኔ ግን እንደማቀው እንደሚያስቸግረኝ አንቺን ሲስተዋወቅሽ እንደ አዲስ ነው እንደመጣው እሷ ይዛው ስትመጣ እኔን እንደማያውቀኝ ነው እንደ አዲስ ነው የተዋወቀኝ እኔ ግን እሱ ከሄደ በኋላ አስረዳዋት ቁጭ አድርጌ አስረዳው ይሄ እንደዚህ ምልሽ የነበረው ልጅ ነው ብዬ አስረዳው በቃ ያለፈ ታሪክ ነው ብላ ገብታለች አዎ እንደማያውቁት ቁጭ አድርጌ ነግሬያታለሁ እሱ ያለፈ ታሪክ ነው ለዛ ነው ቁጭ አድርጌ ነግሬያታለሁ አባክ ያለፈ ታሪክ ነው በቃ አንቺን ሲያስቸግርሽ ነበር ያ ማለት ተለውጧል አሁን እንደዛ አይነት ሰው አይደለም ምናምን አለች አልኩኝ እምቢ አለችኝ እምቢ ካለችኝ ምንድነው ማድረግ ያለብኝ በቃ ምንም ማድረግ አልችልም እኔ እና እንደማይሆናት ነግሬያታለሁ በጣም አለሌ ዱርዬ እንደሆነ ነግሬያታለሁ ያለፈ ታሪኩ ነው እሱ ቀንዲ ረጋቤና እንዴት ነው ይላል ያለፈ ታሪኩ ነው ማለት ያለፈ ታሪኩ ነው ማለት ምን ማለት ነው ማለት አሁንም ጥሩ ሰው ነው እያልሽ ነው እንዴ እኔ እንደዛው መች ወጣኝ እና ያለፈ ታሪክ ነው ማለት ስላለፈ ታሪክ ነው እያወራሻለሽ እኔ ደግሞ ዛሬ ላይ መተከሩ ፈልገው ለዛም ነው እሱን እኮ የነገርኩት ያለሁት ያለፈውን ታሪክ ነው ደደብ እንደሰው አስቢ ተረጋጋው እንዲረጋጋውና ያኔ ሁሉንም ሰምተሽ ቢሆን ኖሮ እዚህ ደረጃ ላይ ባልደረስን ነበር እሺ የብዙ ሰው ህይወት ነው የነጠቅሽው ልክ ነገርኳት በሰዓቱ ማለት ነው ቁጭ አድርጌ ነው ነገርኳት እኔ ሄጄ ሁላሱ ጠንቋይ ቀልባለሁ እኔ እንደዚህ እንደሚሆን አውቃለሁ ሄጄ ነገርዋለሁ እሱን ለራሱ አስጠንቅቄዋለሁ ከሷ ራቅ ብዬዋለሁ ብዙ ነገር ሞከርኩኝ even እንኳን ፍቅረኛ እንኳን ሄዶ አስጠንቅቆታል ገባካ አስጠንቅቆታል
ግን ልጁ ጭራሽ ባሰበት። ከዛ አመነችው። አዎ ማንም ሰው መጥፎ ሰው ነኝ ብሎ አይቀርብህም አውቃለሁ። ግን ከእህት በላይ ምን አለ? እህትህ አውቀዋለሁ ተው ምናምን ካለች በተው ነው ያለብህ አይደለ? እምቢ አለች እሷ በሰዓቱ። እሱ በሰዓቱ ጥሩ ሰው መሰለ፣ ብዙ ነገር ያረጋል ምናምን ገባካ? ብዙ ነገር ተፈጠረ። ከዛ ግን ይሄው መጨረሻው ምን ሆነ? እኔ ትዳሬን መስርቼ በሰላም እየኖርኩ ነበር። ሆነ ቀን ታሪኩ ተፈጠረ። እንደዚህ ተፈጠረ ብላ መጣች። ቪዲዮ እንደተቀረጸች አብረው ተኝተው ቪዲዮ እንደቀረጸ ምናምን ነገር ይዛ መጣ። በሱ ያስፈራራት እንደሆነ እኛ ቤት አንድ ህግ አለ። በጣም አባቴም እናቴም እንዳለ በቃ ማለት ቤተሰቡ በጣም አክራሪ ነው ማለት ህግ በጣም ግዴታ ነው በቃ ገባ። ይሄ ዝም ብለህ ኪደክ ፍቅረኛ ያስኩኝ ምናምን አይገባቸውም። ይሄ በራስ ፍቃድ ሂደክ ልታገባ ምናምን አይገባቸውም። ገባካ? በባህሉ መሰረት ግዴታ ሽማግሌ ተልኮ ነው ማግባት ያለብን እኛ። ከዛ ግን እሱ ይሄንን ያውቃል። ሽማግሌ ልኮ ማግባት እንዳለበት ብለዋለች ነግረዋለች። እሱ ደግሞ ያንን አይፈልግም። ዝም ብሎ ግን እንድትገባ ነው የሚፈልገው። እሱ አንቺን ነው የሚፈልገው። ለዛ ነው ገባካ? እሺ። እና ሽማግሌ ሳይላክ ነው በቤት ያስገባት። ለምን አስፈራራት በቪዲዮ ገባክ? ይሄንን ካላደረግሽ ሽማግሌ ያልክም ነው እንጂ እኮ እሷ ተወዷለች እኮ አብራው መሆን ትፈልጋለች። እሱ ደግሞ አብራት መሆን የሚፈልገው ሽማግሌ ልኮ ይሄ ጭራሽ አክብሯት ምናምን አይደለም። ምክንያቱም አይፈልግማ። ለምን ወጪ ያወጣል? ሊደበርባት ነው የሚፈልገው። ስለዚህ ደግሞ ለመደበሪያ ደግሞ ሽማግሌ መላክ 5 ሳንቲም ማውጣት አይፈልግም ሲጀመር። እያስፈራራሁላ ብር ይቀበላት ነበር። እሷ ከኔ ትቀበላለች፣ ያስፈራራመው እሱ ከሷ ይቀበላል ብር። እኔ ለዚህ ትለኛለች ሰጣታለሁ ለሷ፣ እሷ ለሱ ነው የምትሰጠው። እሱን አሁን እዚህ ጋር ማውራት አስፈልግ። ታወሪያ ምን ያመጣሽው? እናውራ ሁሉንም ማወቅ ካለበት ይሄው አውሪ። ወይ መያዝ ነው ወይ ማውራት ነው። ይሄ ታዲያ ማውራት ምን አስፈልገ? ያስፈልጋል። ድብና አድርጌ ነው ማወራው። እሺ የሚገርምሽ አፍሽን ዝግና ዝም ብለሽ ቁጭ በይ እነግረዋለሁ። ከዛ እስኪ ከረዳሽ ይርዳሽ፣ ካወቀ ይወቃ። ሁሉን ታሪክ ግማሽ ተብሎ ተደፋፍኖ የሚነገር ታሪክ የለም። ወይኔና ገባ? ከኔ ብር ተቀብላ ትሰጣለች። እኔ ይሄን ታሪክ አላቅም ነበር። ምንም አይነት ታሪክ አላቅም ነበር። ይሄን አትነግረኝም። ግን ሌላ ነገር እያንዳንዱን ነገር እናወራለን እኔ እና እሷ። ከዛ ግን ይሰጣታል ለከተሰጣለች። በጣም በዚህ እንኳን እኮ ማወቅ ትችላለህ። ወንድ ብር ጠይቆ ከ10 ጊዜ ያስፈራራ ምናምን እንዴ ቪዲዮ መቅረጽ ሲያስብ ነው በቃ እኮ እንደማይወዳት ሊገባት የሚገባ። የሚወድክ ሰው ላንተ ክብር አለው አይደል? ነግሮኝ ነው ቪዲዮ ላይ ቀረጸው። ምንድነው እያወራሽ ያለሽው? ነግሮኝ ነው ቪዲዮ ቀረጸኝ። እኔ ነግሮሽ እኮ አላልኩም አለችኝ። ቆይ ረጋ ነግሮሽ አላልኩም ወይ ደግሞ እኔ ልውጣና እናንተ ወሩ አይደለም ሲጀመር በቃ እኔ ሲጀመር ስለዚህ ታሪክም እንዲወራ እኮ አልፈልግም። አውሪኝ ብዙ የምፈልጋቸው ነገራቶች አሉ። እቺ ተራራሽን በለጣሻለሽ ቀጥይልኝ ያስፈልገኛል። አሁን እሷ እንዳልሽው እኔ የምፈልገው እንቅጭን ነው የተደረገውን እያንዳንዱ ነገራቶች ማወቅ አለብኝ። እሺ ተሸፋፍኖ ማለት የሚባል ታሪክ የለም። እኔ ቢያንስ ወደ 100 ምናምን ሺህ ብር አልሰጠዋትም። እሱ እየተቀበለ አምጪ እያላት ማለት እያላት ይሄ ሁሉ ከቪዲዮ በኋላ ማለት ግን ቪዲዮ ሲቀርጻት ይሄን እንደማያፈቅራት ማወቅ ነበረባት። የሚወድህ ሰው ምንድነው የሚያደርግልህ? ላንተ ክብር እኮ አለው። ላንተ ስሜት ይጨነቃል፣ ለነገህ ይጨነቃል። ለደስታ እንጂ ለሐዘንህ መንስኤ ሊሆኑ አይችልም አይደለ? የሚወድህ ሰው ይሄ እንደማይወዳት ታውቃለች ኦሬዲ። ቪዲዮ ይዞ ሲገባ ነው እንደማይወዳት እኮ ያረጋገጠች አይደል? መውጣት ነበረባት። ከዛ ግን ቪዲዮ ተቀርጿል። እኔ ጋር መጣች እንደዚህ ሆናለች። ከዛ እኔ ላናገረው ጭራሽ ማግባት የሚፈልገው እኔንም እንደዚህ ጭራሽ በክብር ምናምንም ሳይሆን እንድገባ ነው የሚፈልገው። እንድገባም ብቻ ደግሞ ሳይሆን እህቴም እያለች እኔም አንድ ላይ ሁለታችንም የሱ ሚስት እንድንሆን ማስራኖ ሸቃሊ ዘናንቺ በስርዓቱ እኔ በስነ ስርዓት ተከብሬ ነው ሽማግሌ ልኮ ነው ያገባኝ ነው ፍቅረኛ ገባ። ያማረ ህይወት ነበርኝ ታውቃለች። ብሩንም ደግሞ እየተቀበልኩ ምሰጣት ከሱ ነው ከባሌ ነው። እኔ ምንም አይነት ስራ የለኝም ከባሌ ነው መቀበለው። በጣም መልካም ሰው መልካም ወንድ ነው ለኔ ብዙ ዋጋ የከፈለልኝ ልጅ ነው ገባ። ከሱ እየተቀበልኩ ነበር ምሰጣት እያወቀ ይሄንን እንትን ሰጠኝ። ቪዲዮ ይዤባታለሁ ብሎ ቪዲዮውን አሳየኝ። እስኪ አንተ ብትሆን ምን ታረጋለህ? ሞዳት እህቴ ነች ታናሸኝ ነች ምን ላርክ?
በዛ ላይ ደግሞ ከኛም አልፎኛ እኮ እሺ በቃ ኦሬዲ እኮ ተዋርደናል እኮ አይደለ ወራዳናል በቃ ይሄና ምኛለሁ ግን የተከበሩት ቤተሰቦች ለምን ላዋርድ ለምን አስበው እኛ ጋር በጣም ከባድ ነው ጭራሽ ደግሞ በእኛ ቤተሰብ ደግሞ ከባድ አይታሰብም እንደዚህ አይነት አይደለም አልኮከኩ ፍቅረኛ ይዘን እንኳን እኔ ፍቅረኛ ነው እና ሽማግሌ ሊልክ ነው ሲባል ባለጌ ነው ተባልኩት አባቴ አልፈለገም ነበር ለምን ራሱ የእንትና ልጅ ምናምን ብሎ ራሱ መዳር ነው የሚፈልገው አባቴ እኔ እንኳን ይዤ ሲሄድ ብዙም ደስተኛ አልሆነም አይደለም ደግሞ በራስ ፍቃድ ተኝተክ ምናምን ቪዲዮ ተይዞ ይሄ ህልም ነው ጭራሽ አይታሰብም ራሱን ነው የሚያጠፋው አባቴ ይሄን ቢሰማ እኔ ምንም አማራጭ አልነበረኝም በሰዓቱ ፍቅረኛ ይሄን ጉዳይ ያቅ ለምን እንደተውኩት አያቅ በቃ ሌላ ፍቅር እንደያዘኝ አርቄ ነው ወጣት ከባል የተፋታው ሰው መልክ ለሷ አስል ምርጫ አልነበረኝማ እህቴም ትዋረዳለች ቤተሰቦችም ይዋረዳሉ ለዛ ሰል ባሌን ሞዶን ፍቅረኛዬን ሞዶን ባሌን ለኔ ዋጋ የከፈለልኝን ፍቅሬን ትቼ ይሄው እዚህ ሲኦል የሆነ ህይወት ውስጥ ገባ ያለበትን ህይወት ብነግርክ አታምነኝም እውነቴን ነው የምልህ ለእህቴ ስል ለቤተሰቦቼ ስል በጣም ለኔ ዋጋ የከፈለውን ባሌን ያጣሁት ገባ የኔን ህመምና ስቃይ አንድ ሰው አያውቅልኝም ማንም አይረዳኝም ገባ ይሄው አፏ ሞልታ ነው የምታወራው እኔ ግን እዚህ ህይወት ላይ ያለሁት በሷ ምክንያት ነው በአንድ ቀን ስተት ነው መልካም ባሌን ያጣሁት እና እኔ ነኝ ታያልኩሽ ባልሽ እና ለአንቺ ስለምን እዚህ ህይወት ላይ የገባሁት ለማን ስል ነው ታዲያ እዚህ ህይወት ላይ የገባሁት ለማን ስል ነው እዚህ ህይወት ላይ የገባሁት አቃለው ፍቅረኛዬን ያጣሁት ለማን ስል ነው አይደለም ቴስቲ ቁጭ በይና አዳምጪኝ ልመታሽ ሁሉ እችላለሁ እንበይ አታማጭኝ ዝም በይ እኔ ተሳሳትኩት ለምን ገሃነም አትገቢም ለምን የፈለግሽበት ቦታ ላይ አትገቢም ለምን አለቃትሉም ስትፈልጉ እስከነ ምናምናችሁ ለምን አትገቡ ለምን ገደል አትገቡ ማነው የመጣው እዚህ ጭራሽ ሽማችሁ ማንጣት ጀመራችሁ ለምን ሽማ ነው የምትለው በቃ ስለ ስርዓት በቃ ከዚህ በላይ በቃ